ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ ረቡዕ ሐምሌ 22 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። በመቀሌ ከተማ የሚገኙ የመንግስትና የህዝብ ንብረቶችን በግልጽ ጨረታ አወዳድሮ ለመሸጥ በወጣው ማስታወቂያ ዙሪያ ከባድ ተቃውሞዎችና ቅሬታዎች ቀረቡ። ህገወጡ የህወሓት የትግራይ ክልል የፋይናንስና ኢኮኖሚ ትብብር ቢሮ በወጣው ደንብ ቁጥር 33 2018 ዓ.ም መመሪያ ቁጥር 25/2018 ዓ.ም መሰረት በመቀሌ ከተማ በተለያዩ ክፍለ ከተሞች በተለይም በቀዳማይ ወያኔና ሰሜን ክፍለ ከተማዎች የሚገኙ የንግድና አገልግሎት መስጫ ቦታዎችን፣ ህንጻዎችንና ንብረቶችን በግልጽ ጨረታ ለመሸጥ ማስታወቂያ ማውጣቱ የታወቀ ሲሆን ይሁን እንጂ ይህንን ውሳኔ በመቃወም ከተለያዩ የመቀሌ ከተማ ተወላጆች በኩል ጠንካራ መግለጫዎች ወጥተዋል። የተቃውሞዎቹ ዋና ነጥቦችም በመቀሌ ከተማ የሚገኙ የህዝብ አገልግሎት መስጫ ማዕከላትና ንብረቶች በሙሉ ወደ ጨረታ መውጣታቸው በመኮነን ንብረቶቹ ተሽጠውና ተወረው ህወሓት ለጦርነት ዘመቻ እያደረገው ለሚገኝ የገቢ ማሰባሰቢያ የገንዘብ ምንጭ ለማግኘት የሚያደርገው ሴራ ነው ሲሉ የሚገልጹት አካላት ሲኖሩ፣ በሌላ በኩልም በህዝብና በመንግስት ስም የተመዘገቡ ቤትና ንብረቶች ከፍርድ ቤት ትዕዛዝ ውጪ በኮሚቴና ስም እንዲሁም በየቀበሌው ማህተም እየተመቱ በጨረታ እንዲሸጡ መደረጉ ህገወጥ መሆኑን አመላክተዋል። ሂደቱ የሀብት ምዝገባና አስተዳደር መመሪያዎችን የጣሰ የባለ ሀብቶችንና የወጣቶችን ጥቅም የሚጎዳ ለቂምና ለበቀል ፖለቲካ መንገድ የሚከፍት እንዲሁም በህዝቡ መካከል ከባድ መከፋፈል የሚፈጥር ነው ሲሉ የሚገልጹ የመቀሌ ከተማ ተወላጆችም ይገኛሉ። በዚህ ህገወጡ የጽንፈኛው ህወሓት ቡድን ባወጣው ጨረታ በሚሳተፉ በሚገዙ ወይም መሬትና ንብረት በሚወሩ ነጋዴዎች፣ ደላሎች፣ የኤጀንሲው ሰራተኞችና የአካባቢው አስተዳደሮች ላይ ክትትል እንደሚደረግ ማንነታቸው ተለይቶ እንደሚታወቅና እጃቸውን እንዲያወጡ የከተማዋ ተወላጆች ገልጸዋል። ሂደቱ ታሪካዊና ህጋዊ ተጠያቂነት የሚያስከትል በመሆኑ ሁሉም አካላት ከዚህ ድርጊታቸው በአስቸኳይ እንዲቆጠቡም የመቀሌ ከተማ ተወላጆች አሳስበዋል። ለጨረታ የወጡ የከተማዋ አገልግሎት ሰጪ ተቋማትና የንግድ ቦታዎች መካከል ኤፍኤም መቀሌ ቢሮ፣ ከነማ ፋርማሲ 1 እና ከነማ ፋርማሲ 2፣ የትግራይ ባህል ማህበር፣ የትግራይ ኪነ ጥበባት፣ የመቀሌ ከተማ ሴቶች ማህበር፣ የደቡብ ምስራቅ ዞን ሴቶች ማህበር ቢሮዎችን ጨምሮ የተለያዩ ከ35 በላይ የህዝብና የመንግስት ቢሮዎች በጽንፈኛው ህወሓት ለሽያጭ ጨረታ ወጥተዋል። በትግራይ ክልል የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና መሰጠት ተጀመረ። የትግራይ ክልል ተማሪዎች የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በአዲስ አበባ፣ በመቀሌና በአክሱም ዩኒቨርሲቲዎች ማዕከላት በወረቀትና በበይነ መረብ መውሰድ ተጀምረዋል። በትምህርት ሚኒስቴርና በፌዴራል መንግስት የተደረገው አጠቃላይ ርብርብ ተከትሎ አስፈላጊው የቅድመ ዝግጅት ስራ ተጠናቆ ተማሪዎች ወደ ፈተና አዳራሾች መግባታቸው ታውቋል። ተማሪዎቹ ያለምንም እንግልትና ስጋት ሂደቱን እንዲከታተሉ የጸጥታና የትምህርት ባለሙያዎች የተቀናጀ ድጋፍ እያደረጉ ይገኛሉ። በዘንድሮ መርሃ ግብርም 30 ሺህ ገደማ የትግራይ ክልል ተማሪዎች በፈተናው በመሳተፍ ላይ እንደሆኑም ተገልጿል። ከትምህርትና ምዘናና ፈተናዎች አገልግሎት የተገኘው መረጃ እንደሚያመላክተው የፈተናው መጀመር በክልሉ የሚገኙ ወጣቶች ወደፊት ዕጣ ፈንታ እንዲቃናና ያቋረጡትን ትምህርት በዘላቂነት እንዲቀጥሉ የሚያስችል ትልቅ ማህበራዊና ስነ ልቦናዊ ፋይዳ ያለው ነው ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባጃን የምክር ቤት አፈ ጉባኤ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳሂባ ጋፍሮቫ ጋር በወደፊቱ ትብብር ዙሪያ ተወያይተዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ከአፈ ጉባኤ ሳሂባ ጋፍሮቫ ጋር ያደረጉት ውይይት የሁለቱን ሀገራት ስትራቴጂካዊ አጋርነትና የጋራ እድገት ይበልጥ በሚያሳድጉ ጉዳዮች ዙሪያ ያተኮረና ፍሬያማ እንደነበር አስታውቋል። በተያያዘ ዜና ዶክተር ጌዲዮን ጢሞቴዎስ ከኮንጎና የአንጎላ የውጭ ጉዳይ ሚኒስቴሮች ጋር ተወያይተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኮንጎ የውጭ ጉዳይ ሚኒስትር ኮንስታንት ሰርጌ ቡንዳና ከአንጎላ የውጭ ጉዳይ ሚኒስትር አንቶኒዮ ቴቴ ጋር ተወያይተዋል። ዶክተር ጌዲዮን ጢሞቴዎስ ከኮንጎ ውጭ ጉዳይ ሚኒስትር ኮንስታንት ሰርጌ ቡንዳ ጋር ባደረጉት ውይይት በሰው ሰራሽ አስተውሎት ማለትም አርቲፊሻል ኢንተለጀንስ እንዲሁም የአየር ንብረት ለውጥን በመከላከልና በመቋቋም ዙሪያ በጋራ መስራት በሚችሉባቸው ጉዳዮች ላይ መክረዋል። ሚኒስትሮቹ በውይይታቸው የሁለቱን ሀገራት ግንኙነት በበለጠ በኢኮኖሚያዊ ትብብር ማጠናከር እንደሚገባም ተስማምቷል። በተመሳሳይ ዶክተር ጌዲዮን ጢሞቴዎስ ከአንጎላ የውጭ ጉዳይ ሚኒስትር አንቶኒዮ ቴቴ ጋር ባደረጉት ውይይት በሁለትዮሽ ግንኙነትና በአፍሪካዊ ጉዳዮች ላይ ትኩረት አድርገዋል።
በተለይም የአፍሪካ ህብረት አሰራሮችን ለማጠናከር በጋራ ለመስራት ስምምነት ላይ መድረሳቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። ከውይይቱ ጎን ለጎን በተካሄደው 49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ወቅት መሆኑም ታውቋል። በደቡብ አፍሪካ በስደተኞች ላይ የሚካሄዱ ተቃውሞዎችን ሲመራ የነበረው ንጊዙዌ ሚቹኑ ከተቃውሞ አስተባባሪነቱ መውጣቱን አስታወቀ። በደቡብ አፍሪካ ለወራት ያህል የተካሄዱ የጸረ ስደተኞች ተቃውሞዎችን በግንባር ቀደምትነት ሲመራ የነበረው የህዝብ ተንቀሳቃሽ መሪ ንጊዙዌ ሚቹኑ ከሰልፉ መራቁን ይፋ አድርገዋል። ሚቹኑ ውሳኔውን ሲያብራራ ተቃውሞዎች ለዘላለም ሊቀጥሉ አይችሉም ያለ ሲሆን እንቅስቃሴው ማስተላለፍ የሚፈልገውን መልእክት ቀድሞውኑ ማድረሱንም አስታውቀዋል። አክሎም ረጅም ጊዜ የሚወስዱ ሰልፎች የደቡብ አፍሪካን ኢኮኖሚ መጉዳት ሊጀምሩ እንደሚችሉ አስጠንቅቀዋል። የሚቹኑ ውሳኔ ይፋ የሆነው ማርች ኤንድ ማርች የተሰኘው እንቅስቃሴ በውስጣዊ አለመግባባቶች ምክንያት ከእርሱ ጋር የነበረው የስራ ግንኙነት አሜሪካና ሳውዲ የኢራን አጋር የሆኑትን የኢራቅ ታጣቂዎች ሲደበድቡ በባህረ ሰላጤው ዳግም ውጊያ አገረሸ። አሜሪካ ለ3 ቀናት በኢራን ላይ የምትፈጽመውን ድብደባ ገታ ከቆየች በኋላ ዛሬ ረቡዕ ዕለት በኢራቅ የሚገኙና በኢራን የሚደገፉ ታጣቂዎች ላይ ጥቃት ፈጽማለች። አሜሪካና ሳውዲ ጥቃቱን የፈጸሙት በጋራ መሆኑን አሳውቀዋል። ኢራን በበኩሏ በሰርጡ ላይ የሚንቀሳቀሱ መርከቦች እንዲሁም በዮርዳኖስ ወደሚገኝ አሜሪካ ጦር ሰፈር ሚሳኤሎችን ማስወንጨፏን ገልጻለች። የኢራቅ ፖፑላር ሞቢላይዜሽን ፎርስ በመባል የሚታወቀውና በኢራን የሚደገፈው ቡድን በአሜሪካ ጥቃት ቢያንስ 20 አባላቱ እንደተገደሉበትና 32 እንደቆሰሉበት አስታውቋል። ሳውዲ ጥቃቱ የተፈጸመው ቡድኑ የነዳጅ ማውጫዎቿን ኢላማ ካደረገ በኋላ እንደሆነም አስታውቃለች። አሜሪካና ሳውዲ አረቢያ በጋራ የፈጸሙት ይህ ጥቃት በሳውዲ የሚገኙ ሱኒዎችን በኢራቅ ከሚገኙ ሺዓዎች ጋር ጦርነት ውስጥ በመክተት አዲስ የግጭት በር የከፈተም ሆኗል። ሳውዲ አረቢያ ከአሜሪካ ጋር በመሆን በዚህ ጦርነት ውስጥ መሳተፏን ስታስታውቅ ይህ የመጀመሪያዋ ነው። ከአሜሪካ እንዲሁም ከኢራን ጋር የቅርብ ግንኙነት ያለው የኢራን አስተዳደር አስቸኳይ ስብሰባም ጠርቷል። አሜሪካ ለረጅም ጊዜ ባግዳድ በኢራን የሚደገፉት ታጣቂዎች ላይ እርምጃ እንድትወስድ ስትጠይቅ የቆየች ሲሆን የኢራን አስተዳደር ይህንን ለማድረግ ሲሞክር በአካባቢው አለመረጋጋት ተከስቷል። ሳውዲ አረቢያ በሌላ አቅጣጫ በየመን ከሚገኙት የሁቲ አማጽያን ጋር ግጭት ውስጥም ገብታለች። በኢራን የሚደገፉት ሁቲዎች የሳውዲ መርከቦች በቀይ ባህር እንዳያልፉ እገዳ ጥለዋል። ሳውዲ አረቢያና አሜሪካ በጋራ በኢራቅ ጥቃት ከፈጸሙ ከጥቂት ሰዓታት በኋላ የአሜሪካ ጦር በወታደሮች ላይ ኢራን የከፈተችውን ድንገተኛ ጥቃት ማክሸፉን አስታውቋል። የዮርዳኖስ ጦር ከኢራን የተወነጨፉ 5 ሚሳኤሎችን መጥቶ መጣሉንም ገልጿል። በዚህ ወር በኢራን ጦርነት ከሞቱት 4 የአሜሪካ ወታደሮች መካከል 3 የተገደሉት በዮርዳኖስ ነው። የኢራኑ አብዮታዊ ዘብ በበኩሉ በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ሚሳኤሎችን ማስወንጨፉን እንዲሁም ያለም ፍቃድ በሆርሙዝ ሰርጥ ለማለፍ የሞከሩ 3 ነዳጅ ጫኝ መርከቦችን ማጥቃቱንም አስታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ